ሰላም ሰላም ውዶች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ሁላችሁንም ሰላም ብያለሁ። ዛሬ የመጣሁት እንግዲህ በአዲስ ቪዲዮ ነው። ዛሬ የመጣሁት እንግዲህ ሀይሚዬ ቪዲዮ ሰርታለች። ዛሬ ትናንትና እንግዲህ የነበረውን ዳኒ ጋር ፕሮግራም አይታችኋል። ሁላችሁም ያያችሁትን ይመስላል ማለት ነው። ዛሬ ደግሞ እንግዲህ ብሩኬና ሀይሚ መጥተዋል። ሀይሚ ደግሞ ትንሽ ተኮርፋ በስጨት ብሏት ከዚህ በኋላ አንተ የሰጣኝ ነገር ምንም አያስፈልገኝም፣ ስለዚህ እኔ በሁለት አመት ታሰር አልፈልግም ብላለች። እዚህ ጋር ስተሰርተሻል ሀይሚዬ፣ ምንም አይነት ለቪዲዮ ቢሆን እውነቴን ነው የምላችሁ አንድ ሰው በፍቅር የሆነ ነገር በፍቅር እያላችሁ የሰጣችሁትን ስጦታ ስትጣሉ ማንሳት የለባችሁም። ይሄ ነውር ነው፣ ከኛ ከኢትዮጵያውያን አይጠበቅም። በማንኛውም ቦታ ቢሆን በፍቅር ባላችሁ ጊዜ፣ በአማናው ጊዜ፣ በደህናው ጊዜ፣ በደስታ በፍቅር ያደረጋችሁትን ስጦታ ተመልሶ አይሰጥም። የሰጠውም ሰው ደግሞ ስጦታዬን መልስ ብሎ አይልም። ይሄ እዚህ ጋር አንድ ነገር መታሰብ ያለበት ማለት ነው። እዚህ ጋር ሰርተሻል ሀይሚዬ በሁለት አመት ታሰር ምናምን ነገር በጭራሽ። ይሄ ማለት ብሩኬ ላንቺ ስለሰጠሽ አንቺ ደግሞ ለብሩኬ ልትሰጪው አይደለም። እውነት ለመናገር ስጦታ አንድ ሰው ወዶ ፈቅዶ ከሰጣችሁ ከዛም በኋላ ደግሞ እናንተ መልሳችሁ ልትሰጡት አይደለም። በቃ ስጦታ ስጦታ ነው፣ ማስታወሻ ነው የሚባለው። ይሄ እዚህ ጋር ያብቃና ማለት ነው። እዚህ ጋር ማለት ሀይሚዬ እንካ ያንተ ቤተሰቦች ሰድበውኛል፣ እንደዛ አድርጎላት ክብር የላትም ምናምን የሚለው ሰው ስላለ ነው እንዴ አንቺ የምትመልሽለት? እነሱ ስላሉ ይሄማ ነውር ነው። ብሩኬን እንዳቀለልሽው ነው የሚታየው። እዚህ ጋር ነውር ነው፣ ጥፋት ነው ያጠፋሽው ሀይሚ። ሌላው ደግሞ ትናንትና ዳኒ ሰርፕራይዝ አደረጋት። 200 ኬ ስለገባች ሰርፕራይዝ አደረጋት። ደስ አላት። ምክንያቱም እንግዲህ 200 ኬ ለመግባት እጅግ በጣም ብዙ ልፋት ድካም አለው። ስለዚህ ለፍታ ደክማ ነው እዚህ የደረሰችው። እንኳን ደስ አለሽ አላት። እሷም ደስ ብሎኛል ብላለች። እኛም ደግሞ ደስ ብሎናል። ነገር ግን እኛ የከፋም ብሩኬ ባለመገኘቱ ወይ ደግሞ ሌላ ነገር ሳይሆን ብሩኬም ደግሞ የራሱ ቀን የራሱ ፕሮግራም ይኖረዋል ሀይሚ ሰርፕራይዝ የሚያደርግበት። ነገር ግን ተመልካቾች ደግሞ እዛ ጋር ለምንድን ነው የሄደችው ዳኒ ጋር የሚለው ነው ቅር ያሰኛችሁ። ሀይሚ እየወድሽ ነበር ጠላውሽ፣ ሀይሚ ወረድሽ፣ ሀይሚ ዘቀጥሽ። በቃ በጣም ብዙ ኮመንት የስድብ አይነት እንዴ! ምንድን ነው እንደዚህ እናንተ? ሀይሚ እኮ ማለት ነው የማታውቋት ሀይሚ ናት እንዴ? ሀይሚን እኮ እናውቃታለን። ሀይሚ እኮ 1 አመት አብራ ያደገች ልጅ ናት። ገና ትንሽ ልጅ ናት። ጎበዝ ስማርት ጠንካራ ልጅ ናት ሀይሚ። እውነቴን ነው የምላችሁ። ሲቀጥል ደግሞ ለምንድን ነው እንደዚህ ውርድ ብላችሁ እናንተ እንደማያቀምት ሆኑት? ይሄ እኮ ታውኔት እኮ ነው። ይሄ እኮ ገጸ ባህሪ ነው። ሀይሚ የተሰጣት ገጸ ባህሪ ነው እንጂ እውነት እናንተ ብሩኬና ሀይሚ ተጣልተው ነው ብላችሁ ነው የምታስቡት? የእውነቴን ነው የምላችሁ። በኮመንት የምትሳደቡ ልጆች፣ በየተለያየ ቦታ መልእክት የምትልኩ ልጆች እናንተ ራሳችሁ ታፍራላችሁ። እናንተ የተሰደባችሁ ልጆች ነገ ታፍራላችሁ። ብሩኬና ሀይሚ አንድ ላይ ሆነው ሲመጡ ማለት ነው። እናንተ በኋላ ራሳችሁን ትወቅሳላችሁ። ለምን እንደዛ አደረኩ ብላችሁ እንዴ! ምን ጉር ነው? የስድብ ማአት፣ የስድብ ናዳ እንዴ! በስማም። ግን አንዳንዴ እውነቴን ነው የምላችሁ ወደ ነፈሰበት አትሆኑ። በቃ ወዳጅ ማለት ወዳጅ ምን ጊዜም ወዳጅ ነው። የሆነ ነገር ስታጠፋ ይቺ ልጅ መስደብ ማሸማቀቅ ምንድን ነው? ትወዷታላችሁ፣ ታከብሯታላችሁ አይደለ? ሀይሚ ካጠፋች ሀይሚ ጥፋትሽን ይሄ ነው ከዚህ ስተትሽ ተማሪ ማለት ነው እንጂ መስደብ ምንድን ነው? ስድብ እኮ ሰውን አይመልስም። ምንድን ነው እንደዚህ የሚያደርጋችሁ? የስድብ ማአት ይፈጣሪ ያለ። አትሳደቡ። በቃ ለምን ትሰድቧታላችሁ? ስራ ነው፣ ተውኔት ነው፣ ገጸ ባህሪ ነው። ስለዚህ ሀይሚ ጎበዝ ናት፣ ሀይሚ ጠንካራ ናት። ብዙ ልጆችን እያሰራች ነው ያለችው። ይሄ አይዲያ ነው። እውነቴን ነው የምላችሁ። በጣም ብዙ ልጆች በእነ ሀይሚ ስር ዩቲዩብ የከፈቱ ልጆች አሉ። ብዙዎች ተለውጠዋል፣ እየተለወጡ ነው። እና አንዳንድ ልጆች በእርግጥ ያልገባችሁ ወይም ደግሞ ብሩኬና ሀይሚ ትክክለኛ የተጣሉ የሚመስላችሁ አልተጣሉም፣ አይጣሉም፣ መቼም አይጣሉም። የአንድ ሀገር ልጆች ናቸው፣ የአንድ ሰፈር ልጆች ናቸው። ብሩኬና ሀይሚ እዚህ የደረሱት ሁለቱም ተጋግዘው ነው። ሀይሚ ለብሩኬ ጀርባ አጥንት ነች፣ ብሩኬ ለሀይሚ ጀርባ አጥንት ነው። እንኳን አይደለም ብሩኬ ለሀይሚ ቀርቶ ለዛ ላይ ቡታጅራ ዩቲዩበሮች ራሱ ብዙ የጀርባ አጥንት ናቸው ብሩኬና ሀይሚ። እንዴ እናንተ ምን አስባችሁ ነው ተመልካቾች? እውነቴን ነው የምላችሁ። እንዴ በዚህ ልክ ፈጣሪ ሆይ ትዕግስቱን ስጠኝ። እንዴ ወደ ነፈሰበት፣ በቃ ወደ ነፈሰበት። ክፉ ቀን ሲመጣም መልካም ቀን ሲመጣም ወዳጅም ጠላትም ይለያል። ሀይሚ ብትደናቀፍና ብትወድቅ አብራችሁ እንደዚህ ትወርዱባታላችሁ እንዴ? 200 ኬ ያስገባችሁ ወዳጆች አይደላችሁ እንዴ?
እና ይሄ ደግሞ ስራ ነው እውነቴን ነው የምላችሁ ስራ እስከሆነ ድረስ እናንተ አፋችሁን ማበላሸት የለባችሁ እኛ ስንናገራችሁ ስራ ነው ተዋት ተሳደቡ ስንላችሁ እኛን መታችሁ ተሳደባላችሁ እዛ ሄዳችሁ ተሳደባላችሁ በቤታችን እንኳን ራሱ ሐሳባችንን እንዳንገልጽ ስድባችሁ የጉድ ነው ለሃይሚት ተደረባላችሁ ለብሩኬ ተደረባላችሁ እንዴ ሃይሚዬም ደግሞ አንዳንድ ጊዜ ስትናገር ልትናደር ትችላለች ልጅ ናት አለማስተዋል ሊኖር ይችላል ተመልካችንም በቃ እናንተ ምናምን ብላ ዛሬ አሁን ትንሽ ገጠጥ ታርጋለች አንዳንድ ጊዜም እንደዚህ ያሉ ነገሮችን ተመልካችንም ማክበር አለ ለምን እዚህ ጋር ተመልካች ካላየ እናንተ ዩቲዩብ መስራት የእናንተ ድራማ መስራት ተመልካቹ ካልተመለከተ ለተመልካች ሪስፔክት ካለላችሁ እናንተ ሰርታችሁ ቪዲዮ ብትለቁ እይታ ከሌለው ምንም ትርጉም የለውም ስለዚህ ተመልካች ደግሞ ስለሚወዳችሁ ስለሚያከብራችሁ ሐሳብ አስተያየት ይሰጣል ግን ደግሞ ነገሩንም ደግሞ እናንተ ብዙ አታጋግሉት ትናንትና አይታችሁ ከሆነ እመፍታህ ቤት ራሱ እመፍታህ ቤት በቃ ነገሩን በሂደት እንጨርሰዋለን ነው ያለው እመፍታህ መጨረሻ ላይ ማለት ነው በሰላም እንዲፈታ እናደርጋለን አው ነገ ተነጎዲያ ይመጣሉ የኡነቴን ነው የምላችሁ ብሩኬ 250 ኬስ ይገባ ነገሩ ሊያበቃ ይችላል በቃ ይሄ ስራ ነው በጣም ብዙ ልጆች ደግሞ ቻናላቸው እየተነሳ ነው እየተንቀሳቀሰ ነው እየሰሩበት ነው እና ይስሩ ይሄ እኮ ትምርት አዘል ነው የሚሰሩት ነገር ትምርት አዘል ነው አሁን ዛሬ ሃይሚ ለብሩኬ እንካ ስጦታውን ወሰድ ስትለው እዛጋ ብዙዎች አሉ አንዳንድ የቀለለ ጭንቅላት ያላቸው ሰዎች በደና ጊዜ የተደራረቡትን ሲጣሉ ጊዜ አምጣ መልሽ እንዲህ አድርጌላት የሚባል ነገር አለ ብሩኬ ግን በጣም ጨዋና ጎበዝ ልጅ ስለሆነ እንዴት እንደዚህ ተያለሽ እኔኮ ወድጄና ፈቅጄ ነው ያደረኩልሽ እንጂ እንድትመልሽልኝ አይደለም እንዲያውን ካነሰሽ ሊጨምርልሽ አላታያችሁ ስለዚህ እዚህ ጋር እናንተ ትምርት መውሰድ አለባችሁ እናንተ በህይወታችሁ በሰላሙ ጊዜ ያደረጋችሁለት ሰው የተደራረጋችሁ ስጦታ ስትጣሉ አምጡ ማለት ነውር እንደሆነ ከብሩኬ ተማሩ ይሄን ያስተማሩ ነው ያሉት ልጆቹ እናንተ ደግሞ ያዙኝ ለቀቁ ፈጣሪ ሆይ ትግስቱ ዝጠኝ እንዴ ሃይሚን እኮ ቀጠቀጣችኋት በኮሜንት እወድሽ ነበር ጠላውሽ ምናምን እኛ ወደድን ጠላን ሰው የሚጨምረው የሚቀንሰው ነገር የለም እኮ የፈጣሪ ብቻ ነው እንጂ እና በልክ አድርጉት መውደዳችሁን ፍቅራችሁን እስከዚህ ድረስ ያደረሳችኋል ልጅ የሆናችሁ ዛሬ ደግሞ በመትሰራው ስራ በተሰጣገጸ ባህሪ እንደዚህ ማለት የለባችሁም እውነት ከምርጥል እንዳይመስላችሁ ከምርጥልም አይደለም እውነቴን እምላችሁ እነሱ ፒስ ናቸው እናንተ ምን ሆናችሁ ነው እንደዚህ ሆይ እንደው ስንናገር እናልቃልና ቤታ የኮሜንት ጉድ